ትምህርት ያልተማረን ምንም ምን ማናቅ ኢቨን ባንክ ቤት እንኳን ስንሄድ ላይክ በአሻራ እንድንፈርም የሚፈልጉ ስለተሸፈንን ብቻ ላይክ አእምሯችንንም እንደሸፈንን ምንም ማናቅ የሚመስላቸው ሰዎች አሉ። በሽታ ማለት በራሱ ምን ማለት ነው? አንዳንድ ካንሰሮች ምንም ምልክት ሳይኖራቸው ጤነኛ የነበረ ሰው በድንገት ካንሰር አለበት ሊባል ይችላል። ብዙ ጊዜ ሐኪሞች ሳትታመሙ ምርመራዎችን አድርጉ የሚሉ ምክሮችን ይለግሱናል እና ምን አይነት ምርመራዎች ናቸው የሚደረጉት? ቤታችን ውስጥ ላይፍ ስታይል ሞዲፊኬሽን በማድረግ የአኗኗር ሁኔታችንን በማስተካከል በጣም መከላከል እንችላለን። ብዙ ጊዜ ምን ይባላል? ሰው ሳይኮ ነው የሚታመመው ይባላል። ሰው እንዴት ነው በሳይኮ የሚታመመው በእናንተ አገላለጽ? ምክንያቱም ሴት ልጅ ፔሪድ ላይ ሆና ግንኙነት ለምሳሌ ብታደርግ there is retrograde menstruation የምንለው አለ። ጫና ስለሚኖር ፔሪድ ወደኋላ እንዲሄድ ሊያደርግ ይችላል። እንዴት ነው የሰው ልጅን የመሰለን ህይወት ለማትረፍ ሰበብ መሆን ስሜቱን እንዴት ትገልጪዋለሽ? የኢትዮጵያ ሐኪም እንደ ሌላ ቦታ ሐኪም አይደለም። እንደ ሌላ ቦታ ሐኪም ምርመራዎች ተሟልቶለት ኤቭሪቲንግ ተበቻችቶለት አይደለም። ብስሚላህ አልሐምዱሊላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው ከሱመያዎች መካከል አንዷ የሆነችዋ ዶክተር ሱመያ ሙዓዝ እዚህ ተገኝታለች። ከሷ ጋር በሚኖረን ቆይታ ትደሰቱበታላችሁ ብለን ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ዶክተር ሱመያ ጥሬን አክብረሽ ሱመያዎች ፖድካስት ላይ እንግዳ ሆነሽ በመቅረብሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም አክብራችሁ ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። መርሃባ። ዶክተር ሱመያ ማነች? የት ነው የተወለደችው? እድገቷ እንዴት ነበር የሚለውን እናውጋና በሱ ውይይታችንን እንጀምር እስኪ። ብስሚላህ። ስሜ ዶክተር ሱመያ ሙዓዝ እባላለሁ። ጠቅላላ ሐኪምና ኤስቴቲክ ፊዚሽያን ነኝ። የስነ ውበት ባለሙያ ማለት ነው። ተወልጄ ያደግኩትኝ እዚሁ አዲስ አበባ ነው። ትምህርቴንም ሃይስኩልም ኮሌጅም ያጠናቀቅኩትኝ እዚሁ አዲስ አበባ ነው። መርሃባ። እድገትሽ እንዴት ነበር? ምን አይነት ቤተሰብ ውስጥ ነው ያደግሽው? ምን አይነት እህቶች አሉሽ? ወንድሞች? ስንተኛ ልጅ ነሽ የሚለውን ይነገረን እስኪ ዛሬ ኢንሻአላህ። የቤቱ የመጀመሪያ ልጅ ነኝ። ወንድም እንኳን የለኝም፣ እህቶች ብቻ ናቸው ያሉኝ። 6 እህቶች አሉኝ አልሐምዱሊላህ። ያደግኩትም ያው ኖርማል እንደ ማንኛውም ማህበረሰብ አልሐምዱሊላህ በዲን ቤተሰብ ውስጥ ነው ያደግኩትኝም። እዚሁ አዲስ አበባም ነው ተወልደሽ ያደግሽው። የህክምና ዘርፍን እንዴት መረጥሽው ሙያውን? ያው የህክምና ዘርፍ የመረጥኩት እንደ ኦብቪየስሊ እንደሚታወቀው ብዙውን ጊዜ ጎበዝ ተማሪ ሲባል ወይ ኢንጂነር ወይ ዶክተር ይሆናል ነው አይደለ? ከድሮም እየተቀባበልን የመጣ ነው ነገር። በጣም ጎበዝ ተማሪ ነበርኩኝ። ቤተሰብም ኤክስፔክት የሚያደርገው ነገር አለ። ዶክተር እንደሆንላቸው ይፈልጉ ነበር። እኔም ደግሞ ሃይስኩል በመማርበት ሰዓት ላይ ሞሮፍ ወደ ባዮሎጂ ኬሚስትሪ ወደዛ ኢንተረስቱ ነበረኝ ከቁጥርና ከፊዚክስ በላይ ማለት ነው። እሱ ኢንተረስትም ስለነበረኝ አንድ እሱ ነው። ሁለተኛ ነገር ደግሞ ያው የእስልምና ሃይማኖታችንም የሚገልጻቸው ብዙ እንትኖች አሉ። ቁርአን ላይ ሱራ አልማኢዳ ላይ የሚገልጻቸው ነገሮች አሉ። ይጀምረውና ከዛ ወመን አህያሃ ፈከአነማ አህያ الناس جميعا የሚል የቁርአን አያ አለና እሱ በጣም ሞቲቬት ያደርገኝ ነበር። ከዛ በተጨማሪም ደግሞ ብዙ ሰሃባዎች ሴት ሰሃባዎች ህክምና ላይ በጣም ብዙ አስተዋጽኦ ነበራቸው። የራሳቸው የሆነ ሜዲካል ቴንት ነበራቸው። ሰሃቦች ሲጎዱ ያግዙ ነበር። ይሄም በጣም ሞቲቬት ያደርገኝ ነበር። በዋነኝነት በዚህ ምክንያት ነው። ማሻአላ እንደገለጽሽው ነው በእስልምና ሃይማኖት ህይወትን ማዳን ነው አይደል? ዞሮ ለሰው ልጅ
የሚጠቅምን ነገር ማድረግ እንዲሁም ደግሞ ከሚጎዳው ነገር በተቻለ መጠን እንዲጠበቅ ሰበብ መሆን ማለት ነው። እንዳልሹ ነው ሴት ሳቢያዎች ሺፋ አለች። በተለይ በጦርነት ጊዜ ለጦርነት ሲሄዱ ወንዶች ጋሻቸውን የጦር መሳሪያቸውን ታጥቀው ሲጓዙ፣ ሴቶች ደግሞ የሕክምና ቁሳቁሶችን ይዘው ከወንዶች ጋር ይጓዙ ነበር እና ሙጃሂዶች ሲታመሙ ቁስል አደጋ ሲደርስባቸው እነሱን እያከሙ ነበር። እንግዲህ ከእስልምና ጎን ቆሞ ታሪካችን ይሄንን ነው የሚያስተምረን። ስለዚህ ሴት ልጅ በእስልምና ታሪክ ውስጥ ትልቅ ኃላፊነት አለባት። በተለያዩ አንግሎች ኃላፊነቷን መወጣት መቻል እንዳለባት ነው እንግዲህ የሚያስተምረን። ያንቺ የህይወት ታሪክ መድረሳ አካባቢ እንዴት ነበር? የዲን ቤተሰብ ውስጥ ነው ያደግኩት ብለሽኛል። የመጀመሪያ ልጅ ነሽ። ብዙ ኃላፊነቶች ይኖራሉ ብዬ አስባለሁ የመጀመሪያ ልጅ ስትሆኝና አዲስ አበባ አካባቢ መድረሳ እንደዚህ አይነት ነገራቶች ቁርአን ቤት ምናምን ነገር ነበር። አንቺ ያንን እድል አግኝተሻል? አልሐምዱሊላህ አዎ በደንብ አግኝቻለሁ። አባቴም ኡስታዝ ነው፣ ሼህ ሙአዝ ነው የሚባለው። ማሻአላህ። ከእሱም ጋር በተያያዘ በደንብ እድሜያችንን በመድረሳ ነው አብዛኛውን ጊዜያችንን ያሳለፍነው። በልጅነታችን ነው ቁርአንን የሚያከተምነው። የተወሰነ እንትን ለማለት የሞከርነው የተወሰኑ ኪታቦችንም ቀርቻለሁ። አልሐምዱሊላህ ብቻ ከዲኑ ብዙም ሳንርቅ ነው ያደግነው። ማሻአላህ። ባይዘዌ ያው መጠየቅ ስላለብኝ ነው እንጂ የጠየቅኩት ስምሽ ራሱ ይናገራል። ሙአዝ እንደሚታወቀው ሰሃባ ነው አይደለ? ሙአዝ ኢብኑ ጀበል። እዚህ ጋር ደግሞ ሱበያ መጀመሪያ ላይ እስልምና መስዋዕትነት የከፈለች ጀግና እንስት ነች። ስያሜሽም ይናገራል። ባይዘዌ ደስ ይለኛል አንዳንዴ አላህን የማመሰግነው ስሜ የሙስሊም ሴት ስም በመሆኑ ደስ ይለኛል። አንዳንዴ ምን አለ መሰለሽ እኔ ያው ኦሮሞ ማህበረሰብ ውስጥ ነው እና እንዳጋጣሚ ተወልጄ ያደግኩት በዛ ስም ይሰይማሉ እና ያ እድል እኛ ቤት ውስጥ አለመከሰቱ በጣም ያስደስተኛል። መጥፎ ነገር ነው እስልምና የደግፈው ምናምን እያልኩ አይደለም። እኔ እንደ ራህመት መባሌ በጣም ያስደስተኛል። ይበልጥ ደግሞ የሳህብያ ሴት ስም ቢሆንልኝ በጣም እመኝ ነበርና ደስ ይላል ስምሽ። ሌለሽ ፈልጌ ነው ሱመያ። ማሻአላህ መርሃባ። ወደ ሙያሽ እንመለስና በሽታ ማለት በራሱ ምን ማለት ነው እንወቅ እስኪ እሱን። ኸይር በሽታ ማለት ያው ኖርማሊ ከኖርማል ሰውነታችን ከተገነባበት ስትራክቸር እንዲሁም ፋንክሽን ከተገነባበት አገነባብና ከፋንክሽኑ መሰጠት ካለበት ተግባር ደግሞ ሰውነታችን ወይንም አእምሯችን ዲቬት ሲያደርግ ወይንም ሲቀየር በአጠቃላይ በሽታ እንለዋለን ማለት ነው። በዋነኝነት በሽታ የሚባለው ይሄ ነው። ዲቪዬሽን ሲኖር ከስትራክቸር እና ፈንክሽን ኦፍ ከሰውነታችን ከአእምሯችን ፈንክሽንና ስትራክቸሩ ዲቬት ሲያደርግ ዲዚዝ እንለዋለን ወይንም በሽታ እንለዋለን ማለት ነው። መርሃባ። ሰዎች የህመም ስሜት ሳይሰማን ልንታመም እንችላለን? ኦብቪየስሊ ልንታመም እንችላለን። ሁሌም ባይሆንም አንዳንድ ህመሞች ሰብ ክሊኒካል የሆኑ ህመሞች አሉ። ምንም አይነት ምልክት ሳያሳዩ ህመም ሊኖር ይችላል። ለምሳሌ በዋነኝነት ግፊትን መውሰድ እንችላለን። ሳይለንት ኪለር ነው የሚባለው። ምክንያቱም ምንም አይነት ምልክት ሳያሳይ ህመሙ ውስጣችን አለ፣ ግን ምልክቱ የሚመጣው ኦልሬዲ ዳሜጅ ካረገ በኋላ ሰውነታችንን ከጎዳ በኋላ ነው። ለምሳሌ ደግሞ የጉበት በሽታን መውሰድ እንችላለን። ብዙ ጊዜ እስከሚያደክም ድረስ ምንም አይነት ምልክት ላይኖራቸው ይችላል። ታይፕ 2 ዲኤም የሚባል አለ፣ የስኳር አይነት በኋላ ላይ ነው ከቆየ በኋላ ነው መድከሙ፣ ሽንት ቶሎ መምጣቱ ሲምፕተሞቹ ሊኖሩ የሚችሉት። አንዳንድ ካንሰሮች ምንም ምልክት ሳይኖራቸው ጤነኛ የነበረ ሰው በድንገት ካንሰር አለበት ሊባል ይችላል። ስለዚህ ሁልጊዜም ምልክት ላይኖር ይችላል። ለዛ ነው ሁሌም ሐኪሞች ቼክ ማድረግ ያስፈልጋል። ምንም አይነት ህመም ባይኖርም የሚባለው ቼክአፕ፣ ሬጉላር ቼክአፕ የሚያስፈልጋል። ለዛ ነው። መርሃባ። ግን ምን አይነት ምርመራዎች ናቸው መደረግ ያለባቸው? እንዳልሽው ነው ብዙ ጊዜ ሐኪሞች ሳትታመሙ ምርመራዎችን አድርጉ የሚሉ ምክሮችን ይለግሱናል እና ምን አይነት ምርመራዎች ናቸው የሚደረጉት? ኖርማሊ አንድ ሐኪም ጥሩ ሐኪም ነው የሚባለው ባይዘዌ ትሪት ስላረገና መድኃኒት ስላዘዘ አይደለም። ጥሩ ሐኪም ማለት መጀመሪያ ፕሪቨንሽን ላይ የሚሰራ ሐኪም ነው። ፕሪቨንሽን ኢዝ ሞር ዛን ኪውር የሚላለ ሂፖክራተስ እንትን የሚላቸው ንግግሮች አሉና ፕሪቨንሽኑ ላይ መስራቱ የተሻለ ነው። ደብሊውኤችኦ የሚያመጣው ዲዚዝ ፕሪቨንሽን፣ ኤርሊ ዲቴክሽን፣ ሄልዝ ፕሮሞሽን የሚላቸው ፕሪንሲፕሎች አሉ። ስለዚህ ሁሌም በሽታ ከመምጣቱ በፊት መከላከል እና ሰው ጋር ያለው ሄልዝ ኤዱኬሽን አዌርነስ መፍጠሩ የተሻለ ነው። ስለዚህ ሰው ምን አይነት ምርመራ ማድረግ አለበት ወደሚለው ጥያቄ ስንመጣ ግዴታ መታመም የለበትም። እንደ ልምድ አድርጎ ቼክአፕ ሊኖረው ይገባል። ለምሳሌ ግፊቱን እየሄደ ቼክ ማድረግ፣ የስኳር መጠኑን እየሄደ ቼክ ማድረግ፣
ኩላሊቱ ጉበቱ ያለበትን ደረጃ እየሄደ ቼክ ማድረግ። ወደ ሴቶች ስንመጣ የማህፀን በር ጫፍ ካንሰር ምርመራ ፓፕ ስሚር የሚባል አለ። እድሜ 21 ከሆነና ሴክሹዋል አክቲቪቲ ግንኙነት ከጀመረች ሴት በየ3-5 ዓመቱ ቼክ ማድረግ አለባት። 40 ዓመት የሞላት ሴት ማሞግራም ቼክ ማድረግ አለባት። ከ45 ዓመት በላይ የሆነ ማንኛውም ሰው ኮለን ካንሰር የአንጀት ኮሎኖስኮፒ የአንጀት ካንሰር ምርመራ ማድረግ ይኖርበታል። በተለይ ደግሞ ቤተሰብ ውስጥ ግፊት ካለ፣ የካንሰር ህመሞች ካሉ፣ የጡት ካንሰር ካለ፣ እንደዚህ አይነት ነገሮች ካለ ደግሞ እንደ ግዴታ ማድረግ ነው ስክሪን ማድረግ ያለብን። አሁን እኛ ሀገር አልተለመደም። ሰው ሲታመም ነው ወደ ሕክምና ቦታ የሚሄደው እንጂ ቀድሞ ቼክአፕ አልተለመደም። ግን ሐኪሞች የምንለው ይሄን ነው። ቀድሞ ቼክአፕ ቢደረግ ኤርሊ ዲቴክት ይደረጋል። በሽታው ስር ሳይሰድ ብዙ ሰውነትን ዳሜጅ ሳያደርግ ቀድመን ዲቴክት አድርገ ነው አትሊስት ብዙ ዳሜጅ ሳያመጣ ኮንትሮል ማድረግ ይቻላል ማለት ነው። ስለዚህ አሁን ያልኳቸውን ምርመራዎች ሁሉም ሰው ቼክ ቢያደርግ ጥቅሙ እንጂ ምንም ጉዳት የለውም። መርሃባ ጀዛኪላሁ ኸይረን፣ እጅግ አድርገን እናመሰግናለን። በቤታችን ውስጥ ከመታመማችን በፊት ከምን አይነት በሽታዎች ራሳችንን መጠበቅ እንችላለን? ኸይር በሁለት ልክፈለው ራሳችንን መጠበቅ የምንችለው ኢንፌክሽስ የሚባሉ አሉ፣ ነን ኢንፌክሽስ የሚባሉ አሉ። ኢንፌክሽስ ስንላቸው ይሄ በኢንፌክሽን አማካኝነት የሚተላለፉትን ለምሳሌ እጅን ንጽህና በደንብ በመጠበቅ እንደ ኮሌራ፣ ተቅማጥ፣ ታይፎይድ፣ ጨጓራ ባክቴሪያ የመሳሰሉ ንጽህናን በመጠበቅ እነዚህ መከላከል እንችላለን። የቤታችንን ንጽህና ለምሳሌ ቤታችን ውስጥ ሞልድ የምንላቸው አሉ፣ ግድግዳ ላይ የሚኖሩ ሻገታዎች ለምሳሌ እነሱ ብዙ ጊዜ ሲኖሩ ለሳምባ ህመሞች ሊዳረጉን ይችላሉ። ይሄን እንደዚህ በማድረግ ኢንፌክሽስ የሆኑ ህመሞችን መከላከል እንችላለን። ወደ ነን ኢንፌክሽስ ስንመጣ የማይተላለፉ ነን ኮሚኒካብል የምንላቸው ለምሳሌ ስኳር፣ ደም ግፊት፣ ካንሰር፣ የልብ ህመም ቤታችን ውስጥ ላይፍ ስታይል ሞዲፊኬሽን በማድረግ የአኗኗር ሁኔታችንን በማስተካከል በጣም መከላከል እንችላለን። ለምሳሌ ዊ አር ዋት ዊ ኢት የሚባለው ነገር አለ። እኛ የምንበላው ነገር ነው። ለምሳሌ ቤት ውስጥ ያለ አግባብ ስኳር የምንጠቀም ከሆነ፣ ጨው ያለ አግባብ የምንጠቀም ከሆነ፣ ሁሌ የተጠባበሱ ምግቦችን የምንጠቀም ከሆነ፣ የታሸጉ የተቀነባበሩ ምግቦችን የምንጠቀም ከሆነ ይህ ሁላ እኛን ወደ በሽታ ነው እያዳረሰን የሚመጣው። ግን ጥንቃቄ የምናደርግ ከሆነ ለምሳሌ እኔ እንደ ሴት እንደ እናት ቤቴ ውስጥ ምግብ ስሰራ ፕላን ባደርግ ለቤተሰቦቼ ለሁሉም ሄልዚ የሆነ አመጋገብ ስርዓት ብከተል ቤተሰቦችን ከብዙ በሽታዎች እከላከላለሁ ከአላህ እገዛ ጋር ማለት ነው። ልጆቼን ለምሳሌ ሁሌ የጣፋጭ ነገር፣ የታሸገ ነገር፣ የሚያወፍራቸውን ነገር፣ የተጠባበሰ ነገር ብቻ ባልሰጣቸው ለምሳሌ ከቤቴ ውስጥ ልጆችን ከብዙ በሽታ እየተከላከልኩ ነው ማለት ነው። አላግባብ መድኃኒቶችን ለምሳሌ አለመጠቀም። ብዙ ጊዜ አይተሽ ከሆነ ፒሪየድ ላይ ሰዎች ሲሆኑ ህመም ማስታገሻ እንደ ጉድ ነው የሚጠቀሙት እና ይሄ ደግሞ ጉበታችንን ኩላሊትን ሊጎዳ ይችላል። እነዚህ ነገራቶች ብናደርግ ብዙ በሽታዎችን ፕሪቨንት ማድረግ እንችላለን። አብዛኛው በሽታ አሁን ይሄ ከኢንፌክሽስ በላይ ነን ኢንፌክሽስ እና ነን ኮሚኒካብል የሆኑት ህመሞች ስኳር፣ ደም ግፊት፣ ስትሮክ፣ ኩላሊት ካንሰር በጣም በዝተዋል አሁን። ዋና ምክንያቱ ደግሞ ምንድነው? የአኗኗር ሁኔታችን ስለተቀየረ ነው። ድሮ አባቶቻችን የምናያቸው እንደዚህ አይታመሙም። ለምን? ይኖሩ የነበሩት የአኗኗር ሁኔታ በጣም ንጹህ ነው። በንጹህ ኢንቫይሮንመንት ነው የሚኖሩት። ንጹህ ምግብ ነው የሚመገቡት። የተዳቀለ ነገር የለም። የታሸገ የተቀነባበረ ነገር የለም። ኤቭሪቲንግ ከጓሮ ነው። በዛ ላይ አኗኗራቸው እንደኛ አይደለም። እኛ 24 ሰዓት እንቀመጣለን፣ ቢሮ እንቀመጣለን፣ ከዛ በግራ እንሄድም ትራንስፖርት ኤቭሪታይም በቃ ሴደንተሪ ላይፍ ስታይል የምንለው አለ which is ከ30 እስከ 40% ያህል ካርዲዮቫስኩላር ከልብና ደም ስር ጋር ለተያዙ ህመሞች የሚዳረገን አንድ ምክንያት አለ። ሴደንተሪ ላይፍ ስታይል ዝም ብለን የምንቀመጥ ከሆነ ማለት ነው። ይሄን ብናስተካከል ኤክሰርሳይዝ ብናደርግ ቢያንስ በሳምንት 3-4 ቀን ኤክሰርሳይዝ ብናደርግ ከብዙ ህመሞች ራሳችንን እንዳረጋለን እንከላከላለን። ጾም ብንጾም ለምሳሌ ኢንተርሚተንት ፋስቲንግ ይባላል። በእኛ ሃይማኖት ደግሞ እንደ ሱና አለ ሰኞና ሐሙስ መጾም። ይሄን በደንብ ፕራክቲስ ብናደርግ ከስኳር፣ ከደም ግፊት፣ ከሜታቦሊክ ሲንድሮም ከምንላቸው በጣም ከብዙ ህመሞች ራሳችንን መከላከል እንችላለን ማለት ነው። መርሃባ ጀዛኪላሁ ኸይረን ዶክተር። በነገራችን ላይ ቅድም የቤታችንን ንጽህና መጠበቅ የሚሉ ብዙ ነገሮችን አንስተሻል እና እዛ ውስጥ አንዳንዴ ምን አለ መሰለሽ እኔ የምሰማቸው በተለምዶ ሁላችንም የምንሰማቸው አንድ የሆነች አባባል አለች እና እጅ መታጠብ ላይ ምናምን አይነት ነገር ላይ ስንመጣ ባክሽን ሀበሻን ጀርም አይገለውም ምናምን የሚባል ተራ የሆነ አባባል አለ እና ይሄ በእናንተ በባለሙያዎች እይታ እንዴት ይታያል ይሄ አባባል? ይሄ ልክ አይደለም።
እጃችን ላይ በጣም ከምናስባቸው በላይ በጣም ብዙ ባክቴሪያዎች፣ በጣም ብዙ ቫይረሶች፣ ፈንገሶች ኤቭሪቲንግ አለ። እዚህ እጅን መታጠብ ሀበሻ የተለየ እንትን የሚለው ነገር የለም። ግን የሆነ አይነት ጥናቶች አሉ። አሁን ብዙ ጊዜ ኤክስፖዝድ ሆነን ብዙውን ጊዜ ለጀርም ኤክስፖዝድ በሆኑን ቁጥር ለበሽታ የመያዝ እድላችን ትንሽ ቀነስ ያለ ነው ከሌላው አንጻር። ለምሳሌ ሌላው ምንም ቆሻሻ ነክቶት የማያውቅ ሰው እና ብዙ ጊዜ ቆሻሻ እየነካው ያደገ ሰው አንድ አይደለም። በሽታ የመከላከል አቅሙ ብዙ ጊዜ ቆሻሻ እየነካው ያደገ ሰው የተሻለ ነው። አዳፕት ስለሚያደርግ ኢሚዩን ሲስተሙን በደንብ አክቲቬት ስለሚሆን እንግዲህ ሰዎች ከዚህ አንጻር እንዲሉታል እንጂ ይሄ እጅን መታጠብ እና የእጅን ንጽህና መጠበቅ ምንም የምንደራደርበት ነገር አይደለም። ምክንያቱም በኮቪድ ጊዜ አይተናል አይደለ? ኤቭሪ ታይም እጃችንን ሳኒታይዝ እያደረግን ለምን በቀላሉ ቫይረስም ባክቴሪያም ኤቭሪቲንግ እጃችን ላይ በጣም ብዙ ነገሮች ስለሚኖሩ ማለት ነው። መርሃባ ዶክተር ሱመያ ጀዛኪላ ኸይረን። ደስ የሚሉ ጥሩ ማብራሪያዎች እና ያው ጥሩ ግንዛቤ እያገኘንበት ነው ብዬ ተስፋ አደርጋለሁኝ። መርሃባ አንዳንዴ ከሴት ጋር በተያያዘ ደግሞ አንድ ፖይንት እናንሳ። ብዙ ጊዜ እስልምና አንድን ነገር ሀራም ሲያደርግና ሀላል ሲያደርግ ከጥቅምና ከጉዳቱ አንጻር አይቶት ነው እና ያ እንደሆነ እናውቃለን፣ እናምንበታለን። ሴት ልጅ ፔሪድ ላይ ወይም የወር አበባ ላይ ስትሆን ከባለቤቷ ጋር ግንኙነት ማድረግ እንደሌለባት እስልምና ይከለክላል። እና ይህንን እንዴት ነው ሳይንስ ደርሶበታል ይህንን ጉዳት ወይንስ ገና ነው? ኦልሞስት ደርሶበታል። ሳይንሱም ቢሆን ሪኮመንድ አያደርግም። ምክንያቱም ሴት ልጅ ፔሪድ ላይ ሆና ግንኙነት ለምሳሌ ብታደርግ ሬትሮግሬድ ሜንስትሬሽን የምንለው አለ። ጫና ስለሚኖር ፔሪድ ወደኋላ እንዲሄድ ሊያደርግ ይችላል። ሁለተኛ ሴት ልጅ ፔሪድ ላይ ስትሆን የማህፀን ጫፏ ወይም ሰርቪክሷ በተወሰነ መልኩ ክፍት ናት። ስለዚህ በዛ ሰዓት ላይ ባክቴሪያ፣ ጀርም፣ ኤኒቲንግ ወደኋላ ሊገባ ይችላል። እንደ አጠቃላይ ደግሞ ይሄ ሴክሹዋል ከግንኙነት ጋር የሚተላለፉ ህመሞች፣ ቫይረሶች በዛ ሰዓት ላይ የመያዝ እድላችን በጣም ከፍ ያለ ነው የሚሆነው። ከዛ ደግሞ ከሃይጅንም አንጻር ደግሞ በጭራሽ ሪኮመንድድ አይደለም። ስለዚህ ሳይንሱም የሚያወግዘው ነገር ነው። በተጨማሪም ደግሞ እንደው ሰዎች እርግዝና አይፈጠርም ብለው ይህን ነገር ደፍረው ቢያደርጉት ራሱ ኢቭን ፕሬግነንሲ ሊፈጠር ይችላል፣ ከዛ በፊት ቀድማ ኦቭሌት አድርጋ ከነበረ ማለት ነው። ስለዚህ እንደ አጠቃላይ ስናየው ሳይንስም ሪኮመንድ የሚያደርገው ነገር አይደለም። መርሃባ ሴቶች እንዴት ንጽህናቸውን ይጠብቁ? በተለይ ደግሞ ከፔሪድ ጋር በተያያዘ ቅድም ጠቅሰሻል፣ ሴቶች የማህፀን ኢንፌክሽን የማህፀን ጫንተን ምንድን ነው ብዙ ነገሮች አሉና ከእንደነዚህ አይነት በሽታዎች እንዴት እንጠበቅ? ያው ብዙ መንገዶች አሉ። በዋናነት ንጽህናን መጠበቅ ነው። ይሄን በተለይ ለሙስሊሙ መናገር አያስፈልግም፣ ኤቭሪዋን ያውቀዋል። ከዛ ውጭ እዛ አካባቢ ማድረግ ያሉብን ጥንቃቄዎች ሊኖሩ ይችላል። ለምሳሌ ሴት ልጅ ፔሪድ ላይ ስትሆን ሞዴስ ቶሎ ቶሎ መቀየር ይኖርባታል። አንድ ይሄ ኢሹ ነው። በዛ ላይ አሁን ያሉ ሞዴሶች እንደምናያቸው ንጹህ ካልሆኑ የሚሰሩ ሞዴሶች ሊኖሩ ይችላሉ። ስለዚህ በዚህ ላይ በጣም ጥንቃቄ ማድረግ ይኖርብናል። የምትጠቀመው ሞዴስ በጣም ለይታ ማወቅ ይኖርባታል። በቆየ ቁጥር ደግሞ ሌሎች ችግሮችንም ስለሚያመጣ ቶሎ ቶሎ መቀየር ያስፈልጋል። እንደ አጠቃላይ እዛ አካባቢ እርጥበት እንዳይኖር ማድረግ፣ ፈንገስ ኦቨርግሮ ሊያረግ ስለሚችል። ከዛ ውጭ ደግሞ ምርመራዎችን የማህፀን በር ጫፍ ካንሰር ቀድሞ ምርመራ ማድረግ፣ ከአንድ በላይ የሴክሹዋል ፓርትነር አለመያዝ፣ በዋነኝነት እነዚህ ናቸው። ከዛ ውጭ እንደ አጠቃላይ ደግሞ ኤክሰርሳይዝ ማድረግ፣ ውሃ በደንብ መጠጣት፣ አመጋገብን ማስተካከል። እዛ አካባቢ ስንታጠብ ደግሞ ፒኤችን ዲሬንጅ የሚያደርጉ ነገሮች አሉ። ሳሙና፣ ሽታ ያላቸውን ሳሙናዎች የምትጠቀም ከሆነ ሴት ልጅ በቀላሉ ለኢንፌክሽን ልትዳረግ ትችላለች። ስለዚህ ሽታ ያላቸውን ሳሙናዎች አለመጠቀም። በዋነኝነት እነዚህ ናቸው። መርሃባ ጀዛክላ ኸይራን፣ እጅግ አድርገን እናመሰግናለን። አንቺ እንግዲህ የሕክምና ባለሙያ ነሽ፣ ንቃቢስት ነሽ። እስኪ በዚህ ስራ ላይ ያጋጠመሽ ለየት ያለ ነገር ካለ? ሀቂቃ ለመናገር ስራ ላይ ያጋጠመኝ ለየት ያለ እንትን የለም። የሰው አቀባበል በጣም ጥሩ ነው። ሙስሊምም ክርስቲያንም ኤቭሪዋን ማለት ነው። ያው መጀመሪያ ላይ ስላለመዱት ሐኪም አልመስላቸውም። ሰው ሐኪሙ የት አለ ሐኪሙ የት አለች ምናምን ሊሉ ይችላሉ። ሰው እኔ ነኝ ዶክተሯ ስላቸው ትንሽ መደናገጥ፣ በተለይ ሙስሊም ያልሆነ ህብረተሰብ ጋር ስላለመደው። ከዛ ግን ሳክማቸው ትሪት የማደርግበት መንገድ ሲያዩ በ100% መተማመን ደስተኛ ሆነው ተመራርቀን ነው የምንለያየው። ትንሽ ትምህርት ላይ ያለው ነበር ስቸገር የነበረው። የሆነ ኒቃብ አይቻልም ስለሚባል በማስክ እያደረኩ ነበር የምጠቀመው። ከዛ በማስክ ብትጠቀሚም ደግሞ ስወጣ ኒቃብ እንደማድረግ ስለሚያውቁ የተወሰኑ ጫናዎችን ግሬድ ላይ ምናምን ለመፍጠር የሚሞክሩ ሰዎች አሉ። በዛው ልክ ደግሞ በጣም ፖዘቲቭ የሆኑና እንጂ በሃይማኖቶች ሳይሆን በቃ በማንነትሽ በሰራሹ ስራ ብቻ ደግሞ
ጀጅ የሚያደርጉ ሰዎችም አሉ። ግን እንዳጠቃላይ አልሐምዱሊላህ ይሄን ያህል ከባድ የምለው እንትን አልደረሰብኝም። ስራ ላይም በጣም ደስተኛ ናቸው ታካሚዎች። ኢቨን የሚገርመኝ ማለት ነው መንገድ ላይ ራሱ አንዳንድ ታካሚዎች በተለይ ቤተል ሆስፒታል እየሰራው ያለው ጊዜ ተመላላሽ ኩላሊት የሚታጠቡ ታካሚዎች አሉ። መንገድ ላይ አይተውኝ ኢቨን ክርስቲያኖች ናቸው ያውቁኛል። ዶክተር ብለው እንዴት ነሽ ሰላም ነሽ ብለውኝ እንደዛ ነው የምንለያየው። ወላሂ በኒቃብ ያውቁኛል። ማሻአላህ አንዳንዴ የሆነ ወይ እንቅልፍ ሳልተኛ ዳሪ ሆኜ አይኔ እንትን ብሎ ከሆነ ምናምንም ምነው ዶክተር ዛሬ ደብሮሻል እንዴት ነሽ ምን ሆነሻል ምናምን። ምክንያቱም እኔ ኢንተራክት ማድረግበት መንገድ ሞር ይወስናል። ግዴታ እነሱ ፊቴ ማየት አይጠበቅባቸውም። ለምሳሌ ሐኪሞች አሉ ሁሌ ማስክ አድርገው የሚያክም ሐኪሞች አሉ። ሰው በድምፅሽ ብዙ ነገር ይረዳል፣ በአነጋገርሽ ቶን ብዙ ነገር ይረዳል፣ ከአይንሽ ብዙ ነገር ይረዳል። በምታረጊላቸው ነገር፣ በምታሳያቸው ክብር፣ በምታሳያቸው ትሪትመንት በደንብ ይረዱሻል። እና እኔ ከፔሸንቶቼ ጋር በተለይ ነን ሙስሊም ከሆኑት ጋር በጣም ተከባብሬ ተዋድጄ አሁን እንኳን ከወጣሁ በኋላ እየደወሉ ዶክተር ሱመያ የት ነሽ እንዴት ነሽ ጠፋሽ እያሉኝ ነው ማሻአላህ ያሳለፍኩት። እና ምንም የገጠመኝ የተለየ ነገር የለም አልሐምዱሊላህ። ማሻአላህ ደስ ይላል። ብዙ ጊዜ አንድ ገጠመኝ አንዲት እህት ስታጫውተኝ ነበርና ሰዎች አንድ ሰው ታሞ መጣ ትላለች። ታሞ መጣና በጣም ራስ ምታት ምናምን አይነት ነገር ነው ቶሎ መርፌ ስጪኝ ምናምን ነገር ብሎ አለኝ። ከዛ ቆይ መጀመሪያ ምርመራዎችን ታደርጋለህ ምናምን ብዬ አልኩት። አይ እስከዛ መጠበቅ አልችልም ማስታገሻ መርፌ ካልሰጠሽኝ ብሎ አስገደደኝ። ከዛ በኋላ እኔ ምንም ማድረግ ስላልቻልኩኝ በመርፌ በስሪንጅ ውሃ ቀድቼ ወገውለት። ከዛ በኋላ አስላበውና በቃ አሁን እንደውም አስታገሰልኝ በሽታዬን ብሎ አለኝ ትላለች። እና ብዙ ጊዜ ምን ይባላል ሰው ሳይኮ ነው የሚታመመው ይባላል። ሰው እንዴት ነው በሳይኮ የሚታመመው በእናንተ አገላለጽ? አሁን ያልሽው ፕላሴቦ ኢፌክት ይባላል። ሰው ሳይኮሎጂካሊ ያመነበትን ነገር ያ ነገር ብታረጊውም ባታረጊውም ኦልሬዲ ሳይኮ አምኖ ስለሆነ ፕላሴቦ ኢፌክት አለው። የሆነ ነገር መድኃኒት ይሆነኛል ብሎ ካሰበ ወደ ሶማታይዝ ስለሚያደርጉት እንደ መድኃኒት ይወስዱታል። ለዛ ነው ሰዎች አንቺ መድኃኒት ከምትጽፊላቸው እንትን ከምትይላቸው በላይ አእምሯቸው ላይ መስራት የሚጠበቅብሽ የእነሱን ትረስት ማግኘት የሚጠበቅብሽ ለዛ ነው። እና አሁን ያልሽኝ የፕላሴቦ ኢፌክት የምንለው ነው። አሁን አንዳንድ ታካሚዎች ህመም ማስታገሻ ካልሰጣችሁኝ ብለው የሚያስቸግሩን ታካሚዎች አሉ። ለምሳሌ እኔ እሰራበት በዛ ሰዓት ላይ የምንጠቀማቸው ሜተዶች አሉ። ያንን ማስታገሻ አልሰጠናቸውም ግን ሰዎቹ ይሻላቸዋል ስቴብል ሆነ እንትን ይላሉ። እና ይሄ ፕላሴቦ ኢፌክት የምንለው ማለት ነው። አንቺ እንደዚህ አይነት ገጠመኝ ገጥሞሽ ያውቃል? ገጥሞኝ ያውቃል። በተለይ ክሮኒክ የሆኑ ታካሚዎች ማስታገሻ ሁሌ መውሰድ የሚፈልጓሉ፣ በተለይ አዲክትድ የሆኑት እና እኛ ደግሞ የሚደርስባቸውን ጉዳት አንፈልግም ሁሌ በመውሰድ ማለት ነው። ስለዚህ የምንጠቀመው መንገድ አለ። ምናልባት እዚህ ጋር ግልጽ ማድረግ ይኖርብኝ አይኖርብኝ አላውቅም ምን መንገድ መጠቀም እንዳለብን። ግን ያ ፕላሴቦ ኢፌክት ይሰራል። መድኃኒቱን አልሰጠናቸውም፣ የሰጠናቸው ይመስላቸዋል፣ ዘንደና ይሆናሉ። እኛም ማንሰጣቸው እኛ የሚጎልብን ነገር ኖሮ ሳይሆን እነሱ እንዳይጎዱ ከማለት አንጻር ነው። ኤኒ መድኃኒት ኢፌክት ስላለ ማለት ነው። በጣም ይገጥማል እንዲህ አይነት ነገር። መርሃባ ዶክተር ሱመያ ለሰው ልጅ የሰው ልጅን የመሰለ ነው እንግዲህ እዚህ ጋር ትሪት የምታደርጉት እንዳይታመም ታሞ ደግሞ ሲመጣ ከበሽታው እንድድን በአላህ ፍቃድ ሰበብ ነው የምትሆኑት። እና እንዴት ነው የሰው ልጅን የመሰለን ህይወት ለማትረፍ ሰበብ መሆን ስሜቱን እንዴት ትገልጪዋለሽ? ወላሂ ስሜቱ ከባድ ነው። እኔ እንዳጠቃላይ ህክምናን የጽድቅ ስራ ነው ብዬ ነው ማስበው። ቅድም ሱራል ማይዳ ላይ ያለውን ያልኩሽ መን ቀተለ ነፍሰን ብሎ ጀምሮ ከዛ ወመን አህያሃ ፈከአነማ አህያ ናሰ ጀሚዓ ይላል አይደለ? ይሄ በቃ ሁሌ ምንም አይነት ነገር ችግር ቢደርስብሽ እንኳን እንድትቀጥ ያደርግሻል። ምክንያቱም አንዲትን ነፍስ ማዳን መላ የሰውን ልጅ ነፍስ እንደማዳን ነው። ከዚህ በላይ ምን አለ? ከዛ ደግሞ አንቺ ሆስፒታል ላይ የተቸገረን ሰው ነው የምታዩ። የተቸገረን ሰው አላህ ሰበብ አድርጎሽ መርዳት፣ እነዛ ሰዎች ላይ ተጨንቆ የነበረ ሰው ላይ ደስታን መፍጠር፣ ከዛ ሲያመሰግኑሽ ፊታቸው ሲለወጥ ደስተኛ ሲሆኑ ማየት፣ ከዚህ በላይ ምንም ደስታ የለም። የምታገኘው ፋይናንሻል ነገር ወይ ሌላ ነገር ምንም ወርዝ አያደርግም። እኔ ሄጄ ሌላ አካውንቲንግ ተምሬ ወይ ሌላ ትምህርት ተምሬ የማገኘው ወይ ነጋዴ ሆኜ የማደርገው ነገር 100% ይሻላል ህክምና ጋር መጥቼ ከማገኘው ነገር። ግን ይሄ ሳይሆን ይሄ ኢሞሽናሊ የምታገኘው ሳቲስፋክሽን ሁሉም የተሻለ ነው። በተለይ ፓሽንሽ ከሆነ
በጣም ደስተኛ ነው የምትሆኘው። የሰው ዱዓ ራሱ የሆነ ቦታ ላይ ይከፍልሻል። የሰው ጸሎት የሆነ ቦታ ላይ ይከፍልሻል። በቃ ሰው ሲቸገር ማየት፣ ያ የተቸገረ ሰው ደግሞ ደስተኛ ሆኖ ማየት። ምናልባት አንቺ ቀጥታ ምንም ላታደርጊለት ትችያለሽ። ለምሳሌ እኔ ጠቅላላ ሐኪም ነኝ። የሆነ ሰው ተቸግሮ መጥቷል፣ ኤመርጀንሲ ነገር አለ። ያንን ኤመርጀንሲ ማኔጅ አድርጌ ወዴት ሐኪም ጋር መሄድ እንዳለበት ሪፈር አድርጌው ኤግዛክት ትሪትመንቱን እንትን ሲል አላህ አንቺን ሰበብ አድርጎሻል ማለት ነው። ስለዚህ በጣም ከፍተኛ የሆነ ደስታ ነው ያለው። በዛው ልክ ደግሞ ታካሚ የሆነ ነገር ሲሆንብን ወይ ሲሞት ወይ ኮምፕሊኬት ሲያደርግ ደግሞ በዛው ልክ ልብሽ ይሰበራል። እኔ አንዳንድ ክስተቶች ያጋጠሙኝ አሉ። እስከ 2 ወር 3 ወር ድረስ በጣም ሳለቅስበት ባስታወስኩ ቁጥር ስረበሽበት የነበሩ ክስተቶች አሉና ከባድ ነው። አብረሽ ትስቂያለሽ፣ አብረሽ ታለቅሻለሽ፣ አብረሽ ታዝኛለሽ እና በዛ ላይ የሆነ ኢሞሽናሊ በጣም አታሽድ ለሚሆን ሰው ደግሞ በጣም ከባድ ነው። ግን እንዳጠቃላይ የጽድቅ ስራ ነው። አላህ አጅራችንን ከፍ ያደርግልንና ንያሽን አስተካክለሽ ከሰራሽው በደንብ የምትጠቀሚበት ስራ ነው። ሁሉም ስራዎች በአላህ ዘንድ በንያ ስለሆነ የሚመዘነው እንዳልሽው ነው። ጀዛኪላሁ ኸይረን ዶክተር ሱመያ በጣም ብዙ ፖይንቶችን ነው ያነሳ ነው እና እስካሁን ስናነሳ የነበረው ጥሩ ጎኖችን ነው እና አሁን ደግሞ እስኪ አንዳንድ ስሞታዎችን እናንሳ። ብዙ ጊዜ እኔ ኢትዮጵያ ውስጥ ሲወራና ሲባል የሚሰማው በተለይ መንግስት ሐኪም ቤትማ መሄድ አይደለም፣ በሰው ህይወት ይጫወታሉ፣ ለሰው ህይወት ደንታ የላቸውም የሚባሉ አንዳንድ ስሞታዎች ይሰማሉ። አንዳንድ ሰዎችንም እኔ ጠይቃለሁኝ፣ እንዴት ነው እውነት እናንተ እንደዚህ ናችሁ እንዴ? እኔ በእርግጥ ገጥሞኝ አያውቅም። አልሐምዱሊላህ። ያው የሰው ልጅ ነሽ እና ትታመሚያለሽ፣ የታመመን ሰው ትወስጃለሽ። ያው ከሐኪም ቤት አንርቅም። ብዙ ጊዜ ለራሳችን ባንታመም እንኳን ሰው ታሞ ትወስጃለሽ እና እኔ በግሌ ጥሩ ዶክተሮች ናቸው እስከዛሬ የገጠሙኝ። ከኔ ጋር ሁላ ያለቀሱ ሰዎችም ነበሩ በየሆነ አጋጣሚ። እንደውም ማመስገን ሁላ የምፈልጋቸው ሰዎች አሉ በግሌ ማለት ነው። ግን አንዳንድ ስሞታዎችን ሰማለሁ፣ ደንታ የላቸው ምናምን ይባላል። ለምንድን ነው ማስደነግጡት እናንተ? እውነት ነው እንደዚህ አይነት ነገር አለ? እንትን ነው ኮንክሉድ ማድረግ እውነት ነው አይደለም ማለት አልችልም። ግን አንድ መናገር የምፈልገው ነገር ምንድን ነው፣ የዛ ሰው ማንነት እንጂ የግልም ስለሰራ ወይ የመንግስት ሆስፒታል ስለሆነ አይደለም። ማንነትሽ ይወስናል። ለምሳሌ አንድ ሰው አንድ ባህሪ በሌላት ነርስ ወይ ባህሪ በሌለው ሐኪም ቢታከም ሄዶ ያወራል። እሱ የራሱን ኤክስፒሪየንስ ነው የሚያወራው። በዛው ልክ ደግሞ በጥሩ ሐኪም በጥሩ ነርስ የታየ ሰውም ደግሞ በዛው ልክ ሄዶ ኤክስፒሪየንሱን ያወራል። ሰው የራሱን ኤክስፒሪየንስ ሼር እየተደራረገ ጀነራላይዝ ያደርገዋል እንጂ የመንግስት ሆስፒታል ጥሩ ነው የግል ሆስፒታል መጥፎ ነው፣ ኦር ደግሞ የግል ሆስፒታል ጥሩ ነው የመንግስት መጥፎ ነው ማለት አንችልም። እዛ ያለው ሰው ፕሮፌሽን ውስጥ ያለ ሰው ነው ጥሩም መጥፎም እንዲሆን የሚያደርገው። ግን መናገር የምፈልገው ለምሳሌ የመንግስት ሆስፒታል የሚሰሩ ሰዎች በጣም ጫና አለባቸው። የትርፍ ሰዓት ክፍያ ላይ ይከፈላቸው ይችላል። ረጅም ሰዓት ሊሰሩ ይችላሉ። ጠዋት ገብተው አድረው ነገ ደግሞ ውለው ሊሆን ይችላል የሚወጡት። የሚፈልጉት ምርመራ ሙሉ ለሙሉ ኮምፕሊት ላይሆን ይችላል። የሚያስፈልጋቸው ነገር ለራሳቸው የተሟላላቸው ላይሆን ይችላሉ። ለራሱም በርናውት ያደረገ ሰራተኛ ነው እዚያ ያለው ይሻል። ታካሚውም ሲመጣ ደግሞ ኦልሬዲ ለራሱም ሳቲስፋይድ ያልሆነ ሰራተኛ ነው የሚያገኘው። አንቺ ደግሞ ለራስሽ ሳቲስፋይድ ስትሆኚ፣ ለራስሽ ደስተኛ ስትሆኚ ነው ሌላውንም ሰው ደስተኛ ልታረጊና በደንብ ትሪት ልታረጊ የምችው። ስለዚህ ሐኪሙም ጋር ነርሱም ጋር ያልተመለሱ ብዙ ጥያቄዎች አሉ። የኢትዮጵያ ሐኪም እንደ ሌላ ቦታ ሐኪም አይደለም። እንደ ሌላ ቦታ ሐኪም ምርመራዎች ተሟልቶለት ኤቭሪቲንግ ተመቻችቶለት አይደለም። በምናነበው ነገር ምርመራ በሌለበት ክሊኒካሊ ኮሬሌት እያደረግን በራሳችን ልፋት እንደዛ እያደረግን ነው የምናክመው ማለት ነው። ሰው ደግሞ ይሄን አይገናዘብም። መርሃባ ዶክተር ሱመያ እጅግ አድርጌ አመሰግናለሁ። ጥሩ ማብራሪያ ነበረ። እንግዲህ ዶክተር ሱመያ የልጆች እናትና ባለትዳር ነሽ። በዚህ በኩል ደግሞ በሕክምናው ዘርፍ ማህበረሰቡን እያገለገልሽ ነው እና ያለሽው እንዴት ነው የቤተሰቦችን፣ የባለቤትሽን፣ የልጆችሽን ኃላፊነትና የስራሽን ኃላፊነት የምትወጪው? እሱን ብናቅ ደስ ይለኛል። መልካም። ያው እዚህ ጋር መናገር የምፈልገው እኔ ወጥቼ ስሰራ ሙሉ ለሙሉ የቤቴን ኃላፊነትና ሙሉ ለሙሉ 100% አሟልቼ ላይሆን ይችላል። ምክንያቱም ሰውነሽና የሆነ ጉድለት ሊኖርብሽ ይችላል። በዛ ላይ አይደለም ውጭ ወጥተሽ እየሰራሽ ህክምናን የሚያክል ከባድ ነገር እየተማርሽ እየሰራሽ አይደለም
ምንም ሌላ ምሰሪው ነገር ራሱ ባይኖር የቤተሰብ ሐቅ ልጆችን ማሳደግ እጅግ በጣም ከባድ የሆነ ነገር ነው። እኔ ጋር ደግሞ ተጨማሪ በርደን ያለኝ የሚጠበቁብኝ ሙሉ ለሙሉ ላላደርግ እችላለሁ። ግን አልሐምዱሊላህ ቤተሰቦቼ ኤቭሪዋን እኔ አካባቢ ያሉ ሰዎች በጠቅላላ ሰፖርቲቭ ናቸው። ሰፖርት ሳይክሌ በጣም ሰፊ ነው። ስለዚህ እነሱም ስለሚደግፉኝ ተደጋግፈን ነው አሁን ላለሁበትም ደረጃ እየደረስኩኝም ያለሁትኝ። ከዚህ በፊትም ከባዱን የሆነ የሕክምና ትምህርቱንም ሰዓቱንም ያለፍኩትኝ ማለት ነው እና የቻልኩትን ያህል ያው እየጣርኩኝ አሁን ላለሁበት ደረጃ ደርሻለሁኝ። ግን ለመናገር የምፈልገው ነገር በጣም ቀላል አይደለም። በጣም ድሬኒንግ ነው። ኢሞሽናሊ ድሬንድ ትሆኛለሽ፣ ፊዚካሊ፣ ሜንታሊ በጣም ብዙ የምታጫቸው ነገሮች ይኖራሉ። ምክንያቱም ሕክምናን ኤቭሪዋን ያውቀዋል። በጣም ከባድ የሆነ ትምህርት ነው። ብቻውን ራሱ አይደለም ቤተሰብ ትዳር ተጨምሮበት ይቅርና ማለት ነው። ሁለቱ ሲደማመር ደግሞ በጣም ትልቅ ኃላፊነት ነው የሚሆነው። ግን አጠገብሽ ያሉ ሰዎች የሚደግፉሽ፣ ሰፖርት የሚያደርጉሽ፣ አንቺ ያጓደልሽውን እነሱ የሚያሟሉልሽ አለን ሞራል የሚሆኑሽ ከሆነ ግን የአንቺ ጥንካሬ ተጨምሮበት ከሁሉ በላይ ደግሞ አላህ ሲያግዝሽ ሰክሰስፉል መሆን ይቻላል። እዚህ ጋር ማንሳት የምፈልገው አሁን በጣም ጎበዝ የሆኑ ተማሪዎች ልክ ወደ ትዳር ሲገቡ ኮምፕሊትሊ ትምህርታቸውን ያቋርጡታል። ይሄ መሆን የለበትም። ትዳር ራሱን የቻለ ሌላ ዓለም ነው። ትምህርት ደግሞ ራሱን የቻለ ሌላ ዓለም ነው። እዛ አብሯቸው ያለ ሰውም ሰፖርት ቢያደርጋቸው፣ ምክንያቱም ተመልሰው ለእነሱም ለራሳቸውም ለሶሳይቲውም ነው የሚጠቅመው ማለት ነው እና እኔም ይህን ነገር ማድረግ ስላልፈለግኩኝ ነው ወደ ትዳርም ዓለም ገብቼ ሕክምና ትምህርትንም ጎን ለጎን እያደረግኩኝ ያስኬድኩትኝ። አልሐምዱሊላህ አላህዬም አላሳፈረኝም። በጥሩ ውጤት በ3.4 ያለምንም ኤግዛም ያለምንም መውደቅ በጥሩ ውጤት ነው ያለፍኩትኝ እና ይሄ ሁሉም ሰው ከተባበረ ሴት ልጅ አብሯት ያሉ ሰዎች በደንብ ካገዟት የትም መድረስ ትችላለች። አይደለም ብቻዋን ሆና ይቅርና እናትም ሆና ሚስትም ሆና ብዙ ነገራቶችን ማድረግ ትችላለች። ጀዛኪላ ኸይራን። እንግዲህ እንዳልሽው ነው የሴት ልጅ ኃላፊነት ብዙ ነው። ትዳር አለ፣ ትምህርት አለ፣ ብዙ ኃላፊነትን ተሸከማ የምትሄድ ነች እና እንዳልሽው ደግሞ በማህበረሰባችን ዘንድ የምናያቸው ነገሮች ሴት ልጅ ወደ ትዳሩ ዓለም ስትገባ አላማዋ ሙሉ በሙሉ የመሳት ነገር አለ። ተማሪ ከነበረች ትምህርቷን ማቋረጥ፣ ሰራተኛ ከነበረች ስራውን የመተው ነገር አለ። እንዳልሽው እንደ አንቺ አይነት ሴት ሙስሊም ሴት ደግሞ በሕክምናውም ዘርፍ በሌላውም ዘርፍ ታምራ የሆነ ደረጃ ላይ ስትደርስ ዞሮ ዞሮ ሙስሊሙ ማህበረሰብም ተጠቃሚ የሚሆንበት ተጨባጭ ነው ያለው። አሁን እኛ ሴቶች በሴት መታከም እንፈልጋለን። ሸሪያውም እንዳለ ሆኖ ተቸግረን ነው ብዙ ጊዜ ወንዶች ዶክተሮች ጋር ሄደን የምንታከመው። እነዚህ ችግሮች ደግሞ የሚቀረፉት ሴት ልጅ በትምህርቷ ላይ ጠንካራ ሆና አላማዋን ከግብ ስታደርስ ነው። አላማዋን ከግብ ለማድረስ ደግሞ ከጎኗ ባለቤቷ፣ ቤተሰቦቿ፣ እናት አባቷ እንዲሁም ወንድሟ ሊያግዟት ይገባል የሚለውን ትምህርት ነው እንግዲህ የተማርነው ከአንቺ የህይወት ተሞክሮ። ጀዛኪላሁ ኸይራን። መርሃባ ዶክተር ሱሜ፣ አሁን ላይ ቲክቶክ ላይ እየሰራሽ ነው እና ያለሽው ወደ ቲክቶክ ዓለም እንዴት መጣሽ? ለመምጣት ምንድን ነው ሰበብ ይሆንልሽ? እንዲሁም ደግሞ ምን አላማን ይዘሽ ነው ወደ ቲክቶክ ዓለም የመጣሽው? ጥሩ ጥያቄ። ቲክቶክ የጀመርኩበት አጋጣሚ ይሄን ያህል የተለየ ኤንትሪ ፖይንት አልነበረኝም። እህቴ ነበረች እንዲሁ ቪዲዮ ቀረጸችኝ እና ዶክተር ሱመያ ነኝ በዚህ ቲክቶክ አካውንት ፎሎ አድርጉኝ የህክምና መረጃዎችን ለቅላቸዋለሁ ብዬ ፖስተትኩኝ። አልሐምዱሊላህ አሪፍ ሆነ። ቫይራል ሆነ። ብዙ ፎሎወሮችን ባንድ ያገኘሁኝ። እሱ በደንብ ኢኒሼት አደረገኝ። ከዛ ውጭ ግን በዋናነት ምንድን ነው አንደኛ ኒቃቢስት ስንባል ወይም ፊታችን እንዲህ ስንሸፍን አንዳንድ ሰዎች ምንም ጭራሽ ትምህርት ያልተማርን ምንም ማናቅ ኢቨን ባንክ ቤት እንኳን ስንሄድ ላይክ በአሻራ እንድንፈርም የሚፈልጉ ስለተሸፈንን ብቻ ላይክ አእምሯችንንም እንደሸፈንን ምንም ማናቅ የሚመስላቸው ሰዎች አሉ። አንደኛ ይሄ ልክ እንዳልሆነ ለማሳየት ነው። እኔ እንደ ምሳሌ ሆኜ እዚህ ጋር መጣሁ እንጂ ኒቃብ የሚለብሱ በጣም ብዙ ሐኪሞች አሉን፣ በጣም ብዙ አርኪቴክቶች አሉን፣ ኢንጂነሮች አሉ። ኤቭሪ ፕሮፌሽን ውስጥ ብዙ ሙተነቂቦች አሉ። ስለዚህ አንደኛ እነሱ ሪፕሬዘንት ለማድረግ ነው። ሁለተኛ ነገር ደግሞ ከምሰራው ስራ በተጨማሪ እዚህ ጋር ሚዲያ ላይ መጥቼ የተወሰነ ሄልዝ ቲፖችን ለሰዎች ብሰጥ እኔም አጅር ተካፋይ ሊሆን እችላለሁ። ሞር ኦፍ ደግሞ ዲዚዝ ፕሪቨንሽን ላይ
በሽታዎችን የመከላከል አዌርነስ የመፍጠር ሄልዝ ኤዱኬሽን የምንለው ማለት ነው። እሱን መልእክት ለተወሰኑ ሰዎች ነግሬ እነዛ ሰዎች ቢሰሩበት እኔም ተጠቃሚ ነው የምሆነው። በተጨማሪም ደግሞ ሰዎች ጋር የሆነ ነገር ይዤ ለመቅረብ ስል ራሴን አፕዴት አደርጋለሁ። ብዙ ነገሮችን ማንበብ ይጠበቅብኛል። እነሱ ለሚጠይቁኝ ጥያቄ ለመመለስ ስል ብዙ ነገር አነባለሁ። ስለዚህ እኔም ተጠቃሚ ነው የምሆነው። ሁሌም ራሴን አፕዴት እንዳደርግ ያደርገኛል። በዋነኝነት ለእነዚህ ምክንያት ነው ወደ ቲክቶክ የመጣሁት ማለት ነው። በተጨማሪም ደግሞ ኒቃቢስቶችን ኤምፓወር በደንብ ለማድረግ ማለት ነው። የትም ቦታ ቢሆን ኢንፍሉዌንስ ማድረግ እንችላለን። ግዴታ ቲክቶክ ላይም ሊሆን ይችላል፣ ኤኒ ፕላትፎርም ላይ ኢንፍሉዌንስ ለማድረግ ግዴታ ራቁትሽን መሆን አይጠበቅብሽም። ሞዴስት ሆነሽ ሃይማኖትሽ የሚያዝሽን ነገር እያደረግሽ ኢንፍሉዌንስ ማድረግ ትችያለሽ። በሌላ በመጥፎ ነገሮች ብቻ እንዳልሆነም ለማሳየትም ጭምር ነው። መርሐባ እንዳልሽው ነው። ኒቃብ ሲባል ወይንም ደግሞ ኒቃቡን እንኳን ታይና አለባበሳቸውን ጠብቆ የሚሄዱ ሰዎች ምንም የማያውቁ አይነት ተደርጎ ፋራ ተደርጎ የሚታሰቡበት ብዙ ስያሜዎች የሚሰጥበት አይነት ተጨባጭ ነው አንዳንዴ የምናየው እና ያ ስህተት እንደሆነ ማሳየት በራሱ ትልቅ ነገር ነው ብዬ ነው የማምነው። ጀዛኪላሁ ኸይረን። እንደኛ የተገደዱ ሰዎች ወደ ሚዲያ ለመምጣት የተገደዱ ሰዎች ምን ያስገደደን የሚለው ነገር ሌላ ፖይንት እና ሌላ የሆነ መልስ ነው የሚፈልገው እና ወደ ሚዲያ ሲመጡ ምን አይነት ሀያን አደብን መላበስ አለባቸው ብለሽ ታስቢያለሽ? ብዙ ሙስሊም ሴቶች አሉ የተማሩ ማስተማር የሚችሉ ራሳቸው ጋር ብቻ አምቆ የተቀመጡ ሰዎች አሉና ያንን እውቀት ማህበረሰቡን እንዲጠቅሙበት ምን አይነትን አደብ ተላብሰው ወደ ሚዲያ መምጣት አለባቸው ብለሽ ታምኛለሽ? ኸይር፣ በመጀመሪያ ፐርሰናሊ እኔ ሚዲያ ላይ ውጡ የምል አይነት ሰው አይደለሁኝም። ሚዲያ ላይ ሴት ለመውጣቷ ሪኮመንድ አላደርግም። ግን ለሌሎች ሼር ባደርግ ሌሎች የሚጠቀሙበት ለየት ያለ እውቀት አለኝ ብላ የምታስብ ከሆነ አንዲት ሴት ግን የምትሰራውን ነገር ከአላህ ጋር ተሳስባ አላህ ዘንድ አጅር ያስገኝልኛል ብላ ንያዋን አስተካክላ ከሆነ እኔም እሱን አስቤ ነውና ያለሁትኝ አላህ ይቀበለኝ። መታ ሚዲያ ላይ አስተዋጽኦ ማበረከት ትችላለች ባይ ነኝ። ነገር ግን ማሟላት የሚጠበቁብን በጣም ብዙ አዳቦች አሉ። እኔም ኖርማሊ ያሟላሁት ነገር አይደለም፣ ያኛው አላህ ያግዘኝና ማለት ነው። ካለባበስ ይጀምራል፣ ካነጋገር ይጀምራል፣ የምናሳያቸው ሐረካቶች ብቻ እያንዳንዷን ነገር እህቲሳብ እያደረገች እና አላህ ዘንድ ይሄ ነገር ተቀባይ ነው ወይስ አይደለም የሚለውን እያሰበች ከዛ ግን እኔ እዚህ ጋር ወጥቼ የሆነ ነገር ሼር ባደርግ ከሸሩ ኸይሩ ይበልጣል፣ ሌሎች ደግሞ እንደ ሮል ሞዴል አድርገው ያዩኛል ብላ የምታስብ ከሆነ ሪኮመንድ ነው የማደርገው። ምክንያቱም ከብዙ ነገራቶች ሸሽተናል። ከብዙ ነገራቶች ሸሽተን ዳራችንን ነው እያያዝን ያለ ነው። ኤቭሪቲንግ ሸሽተን ምንም እያገኘን ያለ ነው ጥቅም የለም። እና ብዙ ሴት እህቶቻችን ደግሞ ሮል ሞዴል አድርገው የሚከተሏቸው ሌሎች ሰዎችን ነው። ግዴታ ሰክሰስፉል ለመሆን መራቆት ያለብን ሸሪዓውን መጣስ ያለብን ሊመስላቸው ይችላል። ግን ሰክሰስፉል ለመሆን ሃይማኖትሽንም ጠንከር አድርገሽ ይዘሽ በደንብ ፕራክቲስ እያደረግሽ ሞዴስት ሆነሽ ሰክሰስፉል መሆን እንደሚቻል ለማሳየት አይ ቲንክ ኤኒ ሴት ወታ ሚዲያ ላይ እንትን ብትል እኔ በበኩሌ አበረታታለሁኝ። መርሐባ እንዳልሽው ነው። ሴት ልጅ ሚዲያ ላይ መውጣቷ የሚደገፍ ነገር አይደለም። እኛም ያስገደደን ነገር አስገድዶን ነው ዛሬ እዚህ ቦታ ላይ የተገኘ ነው እና ይሄን ቦታ ደግሞ ሌላ ሰው መጥቶ ከሚይዝ እኛ አደባችንን ጠብቀን አለባበሳችንን ጠብቀን እስልምናው በሚፈቅደው መንገድ መጓዝ ስላለብን ነው። እና አንዳንዴ ምንድነው የግድ ለመታወቅ ወይንም ደግሞ የሆነ ነገር ብቻ ለማትረፍ ከእስልምና ውጭ ከሸሪያ ውጭ መውጣት አለብኝ ብሎ የሚያስቡ በርካታ ሰዎች አሉ። እኔ አንዳንዴ ትላልቅ ፕሮግራሞች ላይ አንዳንድ ሙስሊም ሴቶችን አገኛቸዋለሁኝ። እስላሚክ የሆነ ፕሮግራም ላይ ቀሚስ ለብሳ አባያ ለብሳ የምትመጣ ሴት ከእስላሚክ ውጭ የሆነ ፕሮግራም ላይ ቀረጻ ሊሆን ይችላል፣ ጋዜጣዊ መግለጫ ሊሆን ይችላል። እንደዛ አይነት ቦታ ላይ ሲሄዱ የግድ ሱሪ የሚለብሱ ሰዎች አሉ። ምክንያቱም አለባበስ እኔ እንዴት እንደሆነ አላውቅም፣ እስልምና የሚፈቅደው አለባበስ እዛ ቦታ ላይ ያሳፍራቸው ይሁን ብቻ አላውቅም።
ከዛም አንጻር ነው ይህንን ጥያቄ የጠየኩሽና ስለሆነም ሌላው ሰው መጥቶ ይህንን ቦታ ከሚይዝ እኛ የተማረን ሰዎች የሆነ ነገር አለን ብለን ለሰው ሼር ካደረግን ሰው መጠቀም ይችላል፣ ማህበረሰባችንን መጥቀም እንችላለን፣ እስልምናችንን እንጠቅምበታለን ብለን የምናስበው ነገር ካለ ሸሪያው በሚፈቅድልን ዲኑ በሚፈቅድልን መንገድ ብንጓዝ የተሻለ ነው ለማለት ያህል ነው። ጀዛኪላሁ ኸይረን ብዙ ነገር ብለሻል። ዶክተር ሱመያ እንግዲህ ጥሬን አክብረሽ እዚህ ስለተገኘሽልኝ እጅግ አድርጌ እያመሰገንኩሽ፣ ምናልባት ቀረ የምትይው ሀሳብ ካለ እንዲሁም ደግሞ ለሴት እህቶችሽ የምታስተላልፊ መልእክት ካለ እድሉን ልስጥሽና ወደ መሰናበቱ እንጓዝ። ኸይር። ያው ለሴት እህቶች ማስተላለፍ የምፈልገው መልእክት ሴት ልጅ ያው እናት ናት፣ ሚስት ናት፣ ሀገር የምትገነባ ናት፣ ዋነኛ የማህበረሰብ አካል ናት። እናት ደግሞ የመጀመሪያ ትምህርት ቤት ናት። ስለዚህ እናት ከመሆን በፊት ሴትነት አለ፣ ሚስትነት አለ እና ገና እድሜያችን ለጋ እያለ ሴቶች በወጣትነታችን በጣም ልንሰራበት ይገባል። ራሳችንን ዲናዊም ሆነ ዱንያዊ እውቀት በደንብ ሊኖረን ይገባል። ሁሌም ጆርናል ማድረግ ያስፈልገናል። ሁሌም በየቀኑ ራሳችንን አፕዴት ማድረግ ያስፈልገናል። ለራሳችን ስንሆን ነው ነገ ትውልድን የምንፈጥረው ማለት ነው። ከዛ ውጭ ፋይናንሻሊ የቻልነውን ያህል ስቴብል መሆን አለብን። ራሳችንን መገንባት አለብን። ይሄ ማለት ግዴታ ወጥታችሁ ስሩ ብቻ ማለት ሳይሆን ቤት ውስጥ ሆናም ሴት ልጅ በዚህ ሰዓት ዲጂታል ኤራ ላይ ነን እና የፈለገችውን ነገር ቤት ውስጥ ሆና መስራት ትችላለች። ስለዚህ ፋይናንሻሊ በደንብ ስቴብል መሆን አለባት፣ ሴኪርድ መሆን አለባት፣ ራሷን በየጊዜው አፕዴት ማድረግ አለባት። ከሁሉ በላይ ጤናዋን መጠበቅ አለባት። ሴቶች ጤናችሁ ላይ በደንብ ስሩ። ምክንያቱም ጥሩ እናት የምትሆኘው አንቺ ራስሽ ጤነኛ ስትሆኝ ነው። አንቺም ታማሚ ሆነሽ እና ራስሽን የማትጠብቂ ከሆነ ነገ ለልጆችሽም ሌላ ሸክምና ሌላ ሀሳብ ነው እነሱ ላይ የምትጥይው። ጤና ሲባል ደግሞ አካላዊ ጤና ብቻ ሳይሆን መንፈሳዊ ጤናም አለ። ከሁሉ በላይ ደግሞ ሜንታል ሄልዝ አለ። የአእምሯችን ሜንታል ሄልዛችን ላይ በደንብ እንስራ፣ ራሳችንን እንጠብቅ። ይሄን ነው የምለው። እጅግ አድርጌ አመሰግናለሁ ዶክተር ሱመያ፣ ጥሬን አክብረሽ እዚህ ድረስ ስለመጣሽልኝ እጅግ አድርጌ በተመልካቾቻችን ስም በድጋሚ አመሰግንሻለሁ። እኔም ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። መርሃባ። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም የሱመያዎች ፖድካስት ተመልካቾቻችን ከዶክተር ሱመያ ሙዓዝ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።